ከቅርብ ጊዜ ወዲህ በአሽከርካሪዎችና በትራፊክ ፖሊሶች መካከል የተነሳ ያለው ቅሬታ እየባሰ መጥቷል። ከሰሞኑም አንዳንድ የወጡ መረጃዎች አሉ። መንግስትም በሺዎች የሚቆጠሩ ጥፋት ያጠፉ አሽከርካሪዎችን የቀጣ ሲሆን አብዛኞቹ አሽከርካሪዎች ደግሞ ያለ ጥፋታችን የተቀጣ ነው እያሉ ቅሬታቸውን እያሰሙ ይገኛሉ። በዛሬታችንም በዚህ ጉዳይ ላይ በስፋት እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አንዳንድ ቀን ሙሉ ቀን የሰራነውን ገንዘብ ያለ አንዳች ጥፋት ተቀጥተን ባዶ እጃችንን ቤታችን እንገባለን ብለዋል አሽከርካሪ። በአዲስ አበባ በርካታ አሽከርካሪዎች ከትራፊክ ቁጥጥር ጋር በተያያዘ ወቀሳና ቅሬታ ያቀርባሉ። ለአብነትም አንዳንድ የትራፊክ ፖሊስ አባላት ያለ አንዳች ምክንያት እየሄደ ያለን ተሽከርካሪ ማስቆም፣ ጥፋት ሲያጡም ጥፋት ወደ መፈለግ መግባት፣ ከዛም ቅጣት ወረቀት ላይ መጻፍ ስራቸው ያደረጉ ነው ብለዋል። ከዚህ ባለፈ ለዜጎች ክብር ያለ መስጠት፣ ዝቅ ብሎ አለማገልገል፣ አሽከርካሪዎችን መናቅ፣ ምንም የምታመጡት ነገር የለም ማለት፣ በስርዓት አለማናገር፣ ጥፋትን አለማስረዳት የመሳሰሉ ባህሪዎች ይታይባቸዋል። አንዳንድ የትራፊክ ፖሊስ አባላት የትራፊክ ሁኔታውን ማሳለስ ሲገባቸውም ቁኑ እንቅፋት ይሆናሉ ብለዋል። እዚህ ማሳያ የሚሆኑት መሃል መንገድ ላይ አደባባይ ላይ ሳይቀር የትራፊክ እንቅስቃሴ በሚያውቅ መልኩ ተሽከርካሪን አስቆሞ መንገድ እንዲዘጋጋም ያደርጋሉ። ስለዚህ ይሄ ነገር ሊታረም ይገባል። አንዳንድ የሜትር ታክሲ ባለቤቶች እንደገለጹት ከሆነ ቅጣት የተላለፈው ደም መቅጫ ሳይሆን ከዜጎች ገንዘብ መሰብሰቢያ እስኪመስል ድረስ ያለ አግባብ እየተቀጣን ነው፣ ያለ አንዳች ጥፋት ባዶ እጃችንን ቤታችን እየገባን ነው ብለው ምሬታቸውን አሰምተዋል። ባለፉት 6 ወራት ብቻ ከ1 ሚሊዮን 293 ሺህ በላይ አሽከርካሪዎች በትራፊክ ፖሊስ አባላት ብቻ ተቀጥተዋል። እንደ ሸገር ሬዲዮ ዘገባ በአዲስ አበባ በየቀኑ በአማካኝ 7183 አሽከርካሪዎች በትራፊክ ደንብ መተላለፍ በትራፊክ ፖሊስ ብቻ ይቀጣሉ። ይህ ቁጥር እንግዲህ በሌሎች የትራፊክ ተቆጣጣሪዎች የሚቀጡትን አይጨምርም። ባለፉት በ6 ወራት ውስጥ በተለያየ ደንብ መተላለፍ ጥፋቶች ከ1 ሚሊዮን 293 ሺህ በላይ አሽከርካሪዎች በትራፊክ ፖሊስ አባላት ብቻ ተቀጥተዋል የተባለ ሲሆን በየቀኑ 7183 አሽከርካሪዎች መቅጣታቸውን ያሳያል። በሌላ በኩል የታጠፈ፣ የደበዘዘ፣ የተፋፋቀ በአጠቃላይ ለእይታ ግልጽ ያልሆነ ሰሌዳ ለጥፈው በሚንቀሳቀሱ አሽከርካሪዎች ላይ ቁጥጥር አደርጋለሁ ሲል የነበረው የአዲስ አበባ ፖሊስ ባለፈው በጥር ወር ብቻ ለእይታ ግልጽ ያልሆኑ ሰሌዳዎችን ለጥፈው በሚንቀሳቀሱ አሽከርካሪዎች ላይ በተደረገ ቁጥጥር 2100 በላይ ተሽከርካሪዎች ተቀጥተዋል ብሏል። በአዲስ አበባ ከተማ በየጊዜው እየተባባሰ ለመጣው የመንገድ ትራፊክ አደጋ ልዩ ልዩ የደንብ መተላለፍ ጥፋቶች እንደ ምክንያት የሚገለጹ ቢሆንም ለእይታ ግልጽ ያልሆነ የተሽከርካሪ ሰሌዳዎች መበራከት ለአደጋ ብቻ ሳይሆን ለወንጀል ድርጊትም ስጋት እየሆነ መምጣቱን ፖሊስ አስረድቷል። በየጊዜው የታጠፈ፣ የደበዘዘና የተፋፋቀ ሰሌዳ ለጥፈው በሚንቀሳቀሱ ተሽከርካሪዎች ላይ ህጋዊ እርምጃ እየወሰደ ቢሆንም በሚፈለገው ደረጃ ችግሩ ለመቅረፍ አልተቻለም ያለው ፖሊስ ጠንካራ ቁጥጥር አደርጋለሁ ማለቱም ይታወሳል። ለዚህም ለእይታ ግልጽ ያልሆነ ሰሌዳ ለጥፈው በሚንቀሳቀሱ አሽከርካሪዎች ላይ ጥፋቱ ለመጀመሪያ ጊዜ ከሆነ በ1500 ብር እንደሚያስቀጣ ከዚህ በፊት በሰራ ነው ቪዲዮ ላይ አውርተን ነበር። ከሰሞኑም የአዲስ አበባ ፖሊስ ባወጣው መግለጫ በተደመሰሰ፣ በታጠፈ፣ በማይታይ የተሽከርካሪ መለያ ሰሌዳ ቁጥር ሲገለገሉ የተገኙ ከ1000 በላይ አሽከርካሪዎችን ቀጥቻለሁ ሲል ገልጸዋል። ቁጥራቸው ቀላል የማይባል አሽከርካሪዎች የተቀባ፣ የታጠፈ፣ የተፋፋቀ፣ የተቆራረጠና በአጠቃላይ ለእይታ ግልጽ ያልሆነ ሰሌዳ በመጠቀም ደንብ ሲተላለፉ ቆይተዋል ሲል ፖሊስ የገለጸ ሲሆን አንዳንዶቹ እንዲሁም ወንጀል ሲፈጽሙ ተገኝተው ምርመራ እየተጣራባቸው እንደሆነ ገልጸዋል። ከየካቲት 16 2017 ዓ.ም ጀምሮ እስከ የካቲት 28 2017 ዓ.ም በተደረገው ቁጥጥር ከ1580 በላይ ተሽከርካሪዎች ለእይታ ግልጽ ያልሆነ ሰሌዳ ለጥፈው ተገኝተዋል። የተፋፋቀ፣ የደበዘዘ፣ የታጠፈና የማይታይ የተሽከርካሪ መለያ ሰሌዳ ቁጥር መጠቀም፣ ከሰሌዳ መብራት ውጪ ሌሎች አይነት አብረቅራቂ መብራቶች መጠቀም፣ ሰሌዳው በማይታይ ቦታ መለጠፍ እና ሆን ብለው ሰሌዳውን አጥፎ መንቀሳቀስ በቁጥጥሩ ወቅት የተገኙ ጥፋቶች ናቸው ሲል ፖሊስ አስረድቷል። በጥፋት ውስጥ ከተገኙት ውስጥ ኮድ 1 ወይም ታክሲ 216፣ ኮድ 2 ወይም የቤት መኪና 320፣ ኮድ 3 የሆኑ ደግሞ 1037 እና ሌሎች ተሽከርካሪዎች 14 መሆናቸውን የአዲስ አበባ ፖሊስ ትራፊክ ቁጥጥር መምሪያ ገልጿል። ቁጥጥር ከተደረገባቸው መካከል አብዛኞቹ የፊት ወይም የኋላ ሰሌዳ ሳይኖራቸው የተገኙ፣ ቀሪዎቹ 633 ደግሞ የተቆረጠ ወይም ለእይታ ግልጽ ያልሆነ ሰሌዳ ሲጠቀሙ የተገኙና ሰሌዳውን በማይታይ ቦታ ያሰሩ፣ የተሸፈኑና የተለያዩ ቀለም የተቀቡ ሰሌዳዎችን መሆናቸው ተረጋግጧል። ከዚህ በፊት እንደነገርናችሁ ቅጣቱ ከመድረሱ በፊት እነዚህ ነገሮችን ማስተካከል የሚገባን ሲሆን ከዚህ በተጨማሪ ደግሞ ሌሎች ለቅጣት የሚዳርጉትን ህጎችን ባለመጣስ ከቅጣት መዳን አለብን ብለን እናስባለን። ከዚህ በተጨማሪ አዲስ አበባ የካቲት 26 2017 በአሽከርካሪ ተሽከርካሪ በተደረገ የትራፊክ ቁጥጥር ስራ የትራፊክ ደህንነት ችግር መስተዋሉን የትራንስፖርት ሎጂስቲክ ሚኒስቴር አስታወቀ። የትራንስፖርት ሎጂስቲክ ሚኒስቴር ዴኤታ ብርሃ ሐሰን እንደገለጹት ባለፉት 9 ቀናት በአዲስ አበባና በሸገር ከተሞች በተደረገ ክትትል በአሽከርካሪዎችና ተሽከርካሪዎች በርካታ ጉድለቶች ተገኝተዋል። በዚህም የተሽከርካሪ ቴክኒክ ብቃት ሁኔታ ሳያሟሉ ፖሎ ያላቸው ተሽከርካሪዎች እንዲሁም ከታሪፍ በላይ የሚያስከፍሉ ትርፍ የሚጭኑ አሽከርካሪዎች መገኘታቸውን አንስተዋል።
አንዳንድ አሽከርካሪዎች ተደራራቢ የትራፊክ ቅጣት ያላቸው መሆኑን ጠቅሰው በህግ አካላት አስፈላጊው ምክርና እርምጃ መወሰዱንም አንስተዋል። በቀጣይ መሰል ችግሮችን ለመቅረፍ በዲጂታል ስርዓት ከማዕከል ቁጥጥር ለማድረግ የሚያስችል ስርዓት ለመገንባትም እየተሰራ መሆኑን የሚኒስቴሩ መረጃ አመላክቷል። እንደሚታወቀው የቴክኒክ ችግር ያለባቸውን ተሽከርካሪዎች የምናሽከረክር አሽከርካሪዎች መኪናው ላይ ያለው ችግር በትንሽ ወጪ ማስተካከል እየቻልን ሳናስተካክላቸው ከቀረን ጉዳቱ የሚደርሰው በእኛ ላይ ብቻ ሳይሆን በቤተሰቦቻችንም እንዲሁም መንገድ ላይ በምናገኛቸው እግረኞች ላይም ከፍተኛ ጉዳት ይደርሳል። ስለዚህ እባካችሁ አሽከርካሪዎች እነዚህን ነገሮችን ችላ እንበላቸው። በተለይ ደግሞ እጅግ በጣም ወሳኝ የሚባሉትን አደጋ ተከላክለን እናሽከረክርባቸውን ወሳኝ የመኪና ፓርቶችን ምንም እንኳን የስፔር ፓርት ዋጋቸው ውድ ቢሆንም ደህንነቱ ለራሳችንም ለተሳፋሪዎችም ከዚህ በተጨማሪ ደግሞ ለእግረኞችም ስለሆነ ይህንን አሟልተን መጓዝ ይኖርብናል። በተለይ ቆየት ያሉ ለታክሲ አገልግሎት ለስራ አገልግሎት የሚውሉ የተለያዩ ተሽከርካሪዎች እጅግ በጣም በተጎሳቆለ ሁኔታ አገልግሎት ሲሰጡ ይታያል። ይህ በሚሆንበት ጊዜ የመኪናው የአደጋ የመከላከል ብቃቱ እየወረደ ከመምጣቱ በተጨማሪ መኪናው ራሱ አደጋ የመፍጠር አቅሙ እጅግ በጣም እየጨመረ ነው የሚመጣው። እውነት ነው ሀገራችን ላይ መኪናችንን እንደፈለግነው ለማስጠገን የስፔር ፓርት ዋጋ የጥገና ወጪ እጅግ በጣም ከባድ ነው። ነገር ግን በኋላ አደጋ ከደረሰ በኋላ የምናወጣው ወጪ እጅግ በጣም ከዚህ የናረ ስለሚሆን በቀላሉ ማስተካከል ይኖርብናል። ከዚህ በተጨማሪ ደግሞ ከአቅም በላይ ጭነት የምንጭንባቸው ተሽከርካሪዎች እኛ ስራችንን አይተን ከአቅም በላይ ጭነንም ቢሆን በተጨማሪ ገንዘብ ልናገኝ እንችላለን። ነገር ግን ከምናስበው በላይ መኪናው ላይ እጅግ በጣም ከፍተኛ ጉዳት ነው የሚያደርሰው። የመኪናው የሞተር ክፍሎች፣ የትራንስሚሽን ክፍሎች መኪናው ከአቅም በላይ በሚጫንበት ጊዜ እጅግ በጣም ተጨንቀው ነው የሚሰሩት። ይህም በሚሆንበት ጊዜ ያለ እድሜያቸው እንዲያልቁ ከማድረግ በተጨማሪ የማይሆን ቦታ ላይ የማይሆን ብልሽት ያጋጥመናል። ይህ በሚሆንበት ጊዜ በመጀመሪያ ደረጃ የሚጎዳው አሽከርካሪው ነው። ምክንያቱም የማይሆን ቦታዎች ላይ ብልሽት ቢያጋጥመን ምንቆይበት ቦታዎች አደጋ ሊያደርሱብን ይችላሉ። ስለዚህ እነዚህ ነገሮችን ጥንቃቄ ማድረግ ይገባናል። ከዚህ በተጨማሪ ደግሞ ከተማ ውስጥ አንዳንድ እኔ በግሌ የታዘብኳቸውን አንዳንድ ነገሮች ልንገራችሁ። የኤሌክትሪክ መኪና ያለን መኪናችን ከአቅም በላይ ጭነን የምናሽከረክር ከሆነ መኪናው ባትሪ ከስር እንዳለ አንዳንድ አሽከርካሪዎች እየረሱት ይገኛሉ። ይህ በሚሆንበት ጊዜ ከአቅም በላይ ጭነን ስናሽከረክር የመኪናው ባትሪ ከስር ስለሚገኝ ባትሪው ላይ በቀላሉ አደጋ ይደርሳል። ይህ በሚሆንበት ጊዜ ደግሞ እንደምታውቁት በሀገራችን የኤሌክትሪክ መኪና ባትሪ ዋጋ ቀላል የሚባል አይደለም። ስለዚህ ይህንን ለማስጠገን እጅግ በጣም ከፍተኛ ወጪ ሊያስወጣን ይችላል። ይህ ጋር በተያያዘ ደግሞ መንግስት ሊያረጋቸው የሚገቡ አንዳንድ ጥንቃቄዎችም አሉ። ምክንያቱም የመኪኖች ስፒድ ብሬከሮች እየተሰሩ ያሉት አንዳንዶቹ እጅግ በጣም ከፍተኛ መጠን ያላቸው ስፒድ ብሬከሮች እየተሰሩ ስለሆነ አብዛኞቹ የኤሌክትሪክ መኪኖች ደግሞ ባትሪያቸው ዝቅ ያለና ከመሬት ያላቸውን ከፍታ ያን ያህል ከፍ ያሉ ስለሆኑ አደጋ እየደረሰና ከፍተኛ ወጪ እያደረሱብን ይገኛሉ። ለምሳሌ እንኳን ትንንሾቹ አይደለም ከፍተኞቹ የሚባሉት ቦዲ ሳይዛቸው ኤስዩቪ የሚባሉት እንደ ሜርሴዲስ ኢኪዩሲ የሚባሉት ተሽከርካሪዎች ከመሬት ያላቸው ከፍታ እጅግ በጣም ዝቅ ያሉ ተሽከርካሪዎች ስለሆኑ ቀላሉ ባትሪያቸው ይመታል፣ እንዲሁም ተጨማሪ ወጪ ያስወጣናል። ስለዚህ መንግስት ይሄን ነገር እንዲያስተካክልልን አደራ እንላለን። ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስል ነበር። መረጃውን ከወደዳችሁት ላይክ እንዲሁም ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።